እንግዲህ ቤተሰቦች የዛሬ ቪዲዮ በጣም ጠጠር ይላልና እሸቱ ዶንኪቲዩብ ስነ ስርዓትን ያዝ። እሸቱ ዶንኪቲዩብ የአባቶችን አር በልቷል። ይሄን ምግብ የሚበላ ላይራብ ላይጠማ ሌላ ምግብ ላይሻ ሲሪየስ ሆናችሁ እንድትከታተሉኝ እፈልጋለሁ ይሄንን ቪዲዮና ሜቢ ላጠብቁት ትችላላችሁ። ኦን ማወራውን ሐሳብ እስከ መጨረሻው ካልተከታተላችሁ ግር ሊላችሁ ስለሚችል ፕሊዝ በደንብ ጆሮ ሰጣችሁ እንድትከታተሉኝ እፈልጋለሁ። ይሄ ጉዳይ ዝም ብሎ ቸል ተብሎ የሚታው ጉዳይ አይደለም። በጣም ሁላችንንም የሚመለከተን ጉዳይ ነው። ስለዚህ በተለይ ወንጌል አማኞች ከሆናችሁ በደንብ ሲሪየስ ሆናችሁ ይሄንን ቪዲዮ እንድትመለከቱ እፈልጋለሁ። ከዛ በፊት ግን ቪዲዮን ላይክ እንድታረጉ በጌታ ፍቅር ጠይቃችኋለሁ። ኮሜንት ላይ ደግሞ ኢየሱስ ያድናል ብላችሁ እንጽፉ እፈልጋለሁ እና ማለት ዛሬ ማነሳው ሐሳብ በኮሜዲያኑ እሸቱ ላይ ማለት ለመተቸት አይደለም የመጣሁት ወይም የሆነ ነቀፋ የሆነ ጉዳይ ለማንሳት አይደለም የመጣሁትና ኮሜዲያን እሸቱ ያደረገው ነገር ትክክል ነው የሚለውን ሐሳብ የሱን ሐሳብ በመደገፍ አንድ ትልቅ ነገር ልነግራችሁ ፈልጋለሁና መደገፍ ብዬ ስላችሁ መደገፍ ብዬ ያልኳችሁ አይደለም። እስከ መጨረሻው ከተከታተላችሁ ነው ይሄ መደገፍ ብዬ ያልኳችሁ ጉዳይ ግልጽ የሚሆንላችሁ እና በጣም ወሳኝ ጉዳይ ነው። እንደ ቀልድ እንድትመለከቱ አልፈልግም። ሲሪየስ ሆናችሁ ይሄንን ቪዲዮ እንድትከታተሉ ፈልጋለሁ እና በተለይ ክርስቲያን ቲክቶከሮች የራሳቸውን ሐሳብ እያነሱ ይገኛል በኮሜዲያን እሸቱ ሰሞኑን እያደረገ ካለው ጉዳይ በመነሳት ማለት ነው እና እኔ ለየት ያለ ጉዳይ ልነግራችሁ ፈልጋለሁ። ሜቢ ይሄንን እንደዚህ አይነት እይታ እንዲኖረን እፈልጋለሁ። ሌሎች ክርስቲያኖች እንዲህ ብንመለከት ምን ያህል ወንጌላችን ለብዙ ሰዎች ይደርሳል ብዬ አስባለሁ። በተለይ ሚዲያ ላይ ያለን ሰዎች እንደዚህ አይነት እይታ ቢኖረን ብዬ አስባለሁና ምን አይነት እይታ ነው ካላችሁ ወደ በኋላ አካባቢ ሳወራ ግልጽ ይሆንላችኋል ብዬ አስባለሁ። ቪዲዮን መከታተላችሁ እንዳዘነጉ። ዶንኪቲዩብ የአባቶችን አር በልቷል። ይቅርብኝ አባቴ የኛው እንደዚህ የሆነ ይብስልኝ። አዎ ይመስላል እና እኔ የምላችሁ ፈልጌ ነው። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ በሄንጀር አክሽን ተመልሰን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻው ድረስ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም ላይክ ማድረግ እንዳትረሱ። ዝግጁ ከሆናችሁ ወደ ቪዲዮ ማለት አገቦስ ወንድማችን የተናገረው ነገር ልክ አይደለም ማለት አይደለም፣ ግን ልክ ነው እና የኔ ሐሳብ ግን ከዚህ ለየት ሊል ይችላል ብዬ አስባለሁ እና እስቲ እሱ የሚለንን ነገር እንስማና የራሴን ሐሳብ ወደ መጨረሻ አካባቢ እነግራችኋለሁ። እናንተም በደንብ እንድትከታተሉኝ እፈልጋለሁ። እስቲ ሰምታውን እንመለስ። ይሄን ምግብ የሚበላ ላይራብ ላይጠማ ሌላ ምግብ ላይሻ ሌላ ቋርፍ ላይፈልግ አንዴ የሚጠግብበት ምግብ ልጁ ኢየሱስ ክርስቶስ ከመሳባ ምንም አይለኝም። ምንም የአባቶችን አለ መንፈስ ቅዱስ ያሳድራል፣ የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያ ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ቅርብ ሆምጣጤ ደማቅ መራራሱንቹ ይመለሳል። አባ እንግዲህ ካልተቻለ አንድ ሰው አልቻለም። ወነቹ ወጨቀለባቸው እንደማቀማሳ ይቅርብኝ አባቴ የኛው እንደዚህ የሆነ ይብስልኝ። አዎ ይመስላል እና እኔ የምላችሁ ፈልጌ ነው ምን አይነት ጥረት ምን አይነት ልፋት ሰዎች ዘንድ እንዳለ ኢየሱስን አስቀምጦ የራስን ጽድቅ ለማቆም የሚለፋውን ልፋት መንፈስ ቅዱስን ያሳድራል። ይሄ ምግብ መንፈስ ቅዱስን ያሳድራል፣ ልጅነትን ያስገኛል፣ እንዲህ ያደርጋል። ከዓለም የተለየ ምግብ ነው። መጽሐፉ ነግሮናል። ከዓለም የተለየው ምግብ ከዚህ ምድር የተለየው ያልተገኘው ምግብ ልጁ ኢየሱስ መንፈስ ቅዱስ የሚያሳድረው ምግብ ልጁ ኢየሱስ ክርስቶስ ነው። ስጋውን ቆርሶ ሲሰጠን ደሙን ቀርቶ ሲሰጠን ዓለም ላይ የሌለ የህይወት ምግብ ይሄን ምግብ የሚበላ ላይራብ ላይጠማ ሌላ ምግብ ላይሻ ሌላ ቋርፍ ላይፈልግ አንዴ የሚጠግብበት ምግብ ልጁ ኢየሱስ ክርስቶስ
ዛሬ ዋልድባ ላይ ቋርፍ ይበላል፣ ሌላም ስፍራ ልክ እንደዛው። እኔ በጣም አዝናለሁ። እኔ እንደው አንዳንዴ ሰው አይደለሁኝ እንደው በቃ እንደው ባስገኘላቸው በገቡ እንደው በቃ በሆነ ግን አይሆንም። እግዚአብሔር አንድ ጊዜ ወስኖ ዓለምን ወዶ ልጁን ሰጠ። በልጁ በኩል ካልሆነ በስተቀር ሌላ ህይወት ላይ ይገኝ። የልጁን ስጋና ደም ካልሆነ በስተቀር ሌላ ምግብ ላያጠግብ ላያረካ። እነዚህም እኮ ልጁን ተቀብለዋል፣ እነዚህም እኮ ስጋውን በልተዋል፣ ደሙን ጠጥተዋል እና ሌላ አስፈልጎ ነው? ሌላ የሚጨመር ስቃይ፣ ሌላ ምግብ፣ ሌላ መጠጥ ተፈልጎ ነው? ይሄስ ወንድማችን እሸቱ አሁን በቅርብ አንዲት እህት ከፍ ዝቅ ሲያደርጋት ጌታችን ኢየሱስ ክርስቶስ ደግመሽ ኃጢአትን አትስሪ የሚላትን ሴት እሱ ግን ደግመሽ ቤተክርስቲያን አትምጪ ሲላት አልነበር? አሁን ይሄን ቋርፍ ከበላ በኋላ አሁን መንፈስ ቅዱስን ያሳድራል አሁን እና ከዚህ በኋላ ሆነ ማለት ነው። እባካችሁ ኢየሱስን ትታችሁ ለፍተህ ጥረህ ግረህ ራስን በጾም ገለ ቋርፍ አፈር በልተ አትገባም። ይቅርታ አትገባም። ሰማይ የሚያስገባው ክርስቶስ ኢየሱስ ብቻ ነው። ከዓለም የተለየው ምግብ ቋርፍ አይደለም። ቋርፍ ከዓለም የተገኘ ነው። ከዚች ዓለም ከዚች የተረገመች ምድር የተገኘ ነው። የተለየ ምግብ የሚያደርገው የተለየ ቅዱስ የሚያደርገው ከእንጀራ የሚለየው የለም ከመምረሩ በስተቀር ከምሬቱ በስተቀር ለአፍ ከመምረሩ የተለየ ለሆድ ካለመመቸቱ የተለየ ከዚች ምድር የተገኘ እሱም በኃጢአተኛ ምድር የበቀለ ነገር ነው። ይልቁንም ከዚች ምድር ያልሆነ እዚች ምድር ያልበቀለ ከሰማይ የተላከ እግዚአብሔር የላከው የሕይወት መና ልጁ ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ሲናገር እስራኤላውያንም ይላል ከሚከተላቸው አይደለም ከዓለቱ ላይ ውሃ ጠጥተዋል። ኢየሱስ ነው። ከሚከተላቸው መና በልተዋል። ኢየሱስ ነው። ኢየሱስን አስጥሎ ቋርፍ የሚያስበላ ከእግዚአብሔር አይደለም። እንግዲህ ኮሜዲያን እሸቱ ልክ ነው ያልኩበት ዋነኛው ምክንያት ምንድነው ካላችሁ ከመጽሐፍ ቅዱስ አንድ ክፍል ላንብብላችሁና ከዛ ክፍል በመነሳት ነው የራሴን መልእክት ላካፍላችሁ የምፈልገውና መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 5 ያለውን ክፍል ላንብብላችሁ። እግዚአብሔር ቃል እንደዚህ ብሎ ይናገራል። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እርሱ በመጀመሪያ ከእግዚአብሔር ጋር ነበረ። ሁሉ ነገር በእርሱ ተፈጥሯል። ከተፈጠረውም ሁሉ ያለ እርሱ የተፈጠረ ምንም የለም። ሕይወት በእርሱ ነበረች። ይቺ ሕይወት የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማውም አላሸነፈውም። ከእግዚአብሔር የተላከ ልብ በሉ። ዮሐንስ የሚባል አንድ ሰው ነበረ። ሰዎች ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን ምስክር ሆኖ ለመቆም መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም። ለሰው ሁሉ ብርሃን ሰጪ የሆነ እውነተኛው ብርሃን ወደ ዓለም እየመጣ ነበር ብሎ ይናገራልና ከዚህ ክፍል በመነሳት ነው የኮሜዲያን እሸቱን ሐሳብ ላይ አጽንኦት በመስጠት አንድ ትልቅ መልእክት ልነግራችሁ የምፈልገው። እንግዲህ ኮሜዲያን እሸቱ ልክ ነው ያልኩበትን ምክንያት ልንገራችሁ። ከዚህ ክፍል አሁን ካነበብኩላችሁ ክፍል በመነሳትና ዮሐንስ እንደዚህ አለ፣ ለሰው ሁሉ የሚያበራ እውነተኛ ብርሃን ይላልና እዚህኛው መጽሐፍ ቅዱስ ላይ እኔ አሁን ያነበብኩላችሁ ከአዲሱ መደበኛ ትርጉም ነው። እውነተኛው ብርሃን አይደለም የሚለው። ስለዚህ ለሰው ሁሉ የሚያበራ ብርሃን አይደለም ያለው መጽሐፉ፣ እውነተኛ ብርሃን። ስለዚህ ዮሐንስ መጽሐፍ ቅዱስ ብርሃን ብሎ ማለት ይችል ነበር። ነገር ግን እውነተኛው ብርሃን ያለበት ዋነኛ ምክንያት አለ። ለምን? እውነተኛ ያልሆነ ብርሃን ስላለ። ስለዚህ ዮሐንስ እያለ ያለው እውነተኛው ብርሃን ኢየሱስ ነው። ነገር ግን ከኢየሱስ ውጪ ሌሎቹ እውነተኛ ያልሆኑ ብርሃኖች ናቸው። ለምሳሌ አንድ ነገር ልንገራችሁ። እቃ ገዝታችሁ ታውቃላችሁ? ለምሳሌ ቻርጀር ገዝታችሁ ታውቃላችሁ? ኦሪጂናል እና ፌክ። ልክ እንደዛ ውሰዱት። ኦሪጂናሉ ማለት ፌኩ ራሱ ኦሪጂናሉን ነው የሚመስለው፣ ግን ኦሪጂናል አይደለም። ልክ እንደዛው ነው። ብዙ ሰዎች አሁን ኮሜዲያን እሸቱ እያደረገ ያለው ነገር ለእናንተ ልክ አይደለም፣ ለሱ ግን ልክ ነው። ለምን? እውነተኛ ብርሃን ነው የሚመስለው፣ የሚያድን ብርሃን ነው የሚመስለው። በዚህ ምክንያት ማለት ቤተ መቅደስ ይመስላል፣ ግን አይደለም። ታውቃላችሁ? ይመስላል
ማለት ሰው እኮ ለምሳሌ ሰው በጨለማ እንዳለ ቢያውቅ ብርሃንን ይፈልጋል። አሁን ሰው እኮ ብርሃን ባልሆነ ብርሃን ማለት እውነተኛ ባልሆነ ብርሃን ውስጥ ስላለ የኔ ልክ ነው ብሎ ስለሚያምን ነው ወደ እውነተኛው ብርሃን የማይመጣው። ለዛ እኮ ነው አብዛኛው ሰው በጨለማ እንዳለ ቢያውቅ እውነተኛው ወደ ብርሃን ይመጣ ነበር። ነገር ግን አብዛኛው ሰው ያለው በምንድን ነው? ብርሃን በሚመስል ብርሃን ግን ባልሆነ ብርሃን ውስጥ ነው። ስለዚህ በጣም ተታለዋሉ እነዚህ ሰዎች እና በራሳቸው አይደለም የተታለሉ፣ ሰይጣን አታላይ ነው። ስለዚህ አታሏቸዋል። ስለዚህ ክርስቲያኖች መጸለይ አለብን ለእነዚህ ሰዎች ወደ እግዚአብሔር መንግስት እንዲመጡ። ይሄ እውነተኛው ብርሃን ባይዘዌ ለሆኑ ሰዎች የሚያበራ አይደለም፣ ለሰው ሁሉ ጥቁር አይል ነጭ አይል ለሰው ሁሉ ለሰው ዘር በሙሉ ያለ ማድላት ያለ አድሎ ለሁሉም የሚያበራ ብርሃን ስለሆነ ይሄ ብርሃን ለነዚህ ወንድሞች ያስፈልጋል። ብርሃን እናንተ በርቶላችኋል። አየ ማለት በጌታ የሆናችሁ ወንጌል አማኞች እናንተ በርቶላችኋል። ይሄ እውነተኛ ብርሃን አግኝታችኋል። ግን እውነተኛ ብርሃን ያላገኙ ብርሃን በሚመስል ግን ብርሃን ባልሆነ ብርሃን ውስጥ ተሸውደው ተታለው ያሉ ብዙ ሰዎች አሉ። ሰው ከነዚህ መካከልም ይሄ ወንድማችን አንዱ ነው። ለዚህ ወንድም እንድንጸልይለት አጥብቀን በእግዚአብሔር ፊት እንድንጮው በጌታ ፍቅር በዚህ አጋጣሚ ላሳስባችሁ እፈልጋለሁ። ስለዚህ ወዳጆች እንድንፈርድባችሁ አይደለም። አሁን እኔን እያልኳችሁ ያለሁት በዚህ ወንድም ላይ እንድንፈርድ እንደዚህ ነው እንደዛ ነው እንድትሉ አይደለም። ለሱ ብርሃን ነው፣ በቃ ለሱ ብርሃን ነው። ብርሃን የሚመስል ብርሃን ሆኖለታል። ተታሏል ሰው። እናንተ ግን እግዚአብሔር የሚፈልገው እንድንታዘብ፣ እንድንተቸው፣ እንድንናቅፋቸው አይደለም። የእግዚአብሔር ፐርፐስ አይደለም። እግዚአብሔር የሚፈልገው ምንድነው? ለነዚህ ሰዎች ወንጌል እንድንመሰክር፣ አንድ ሌላኞች እንድንጸልይላቸው ወደ እውነተኛው ብርሃን እንዲመጡ። እንግዲህ ቤተሰቦች በዛሬ ፕሮግራማችን እንደተባረካችሁ አልጠራጠርም። ሀሳብ አስተያየት ካላችሁ ኮሜንት ለመጻፋችሁ እንዳዘነጉ። ቻናላችንን ደግሞ ሰብስክራይብ ካላደረጋችሁ ደግሜ ላስታውሳችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮን ደግሞ ላይክ አድርጉ። ለወዳጅ ጓደኞቻችሁ ሼር ማድረግ እንዳትረሱ። እግዚአብሔር ይባርካችሁ። በቀጣይ በሌላ ሪአክሽን ቪዲዮ እስከምንገናኝ ፒስ። መልካም ጊዜ ይሁንላችሁ።